በሰንሰለት ጠርቀው አስረውት ነበረ። ካህኑን፣ ሐዋርያውን፣ ወንጌላዊውን ቅዱስ ጴጥሮስን ያለ ወንጀሉ እንደ ወንጀለኛ፣ ያለ ኃጢአቱ እንደ ኃጢአተኛ፣ ያለ በደሉ እንደ በደለኛ ቆጥረውት በሰንሰለት አስረውት ወህኒ ውስጥ ጥለውት ነበረ። ወገኖቼ ጴጥሮስ የታሰረው፣ ያዕቆብ የተገደለው ወንጀል ተገኝቶባቸው አይደለም። እስረኞች ሁሉ ወንጀለኞች አይደለም። ጴጥሮስ አሁን ምን ያሳስር ነገር አለ? ወንጌል ነው የሰበከው። ያዘኑትን ነው በቃሉ ያጽናል። የተጨነቁትን ነው በወንጌል ያረጋጋው። ተስፋ የቆረጡትን ነው በቃሉ የተቆረጠ ተስፋቸውን የቀጠለው። ሊሾም ሲገባ፣ ሊሸለም ሲገባ፣ ነገር ግን ዓለም ፍትህ ስለማታውቅ አይሁድ ጨካኞች፣ ክፉዎች ስለሆኑ ጴጥሮስን ወደ እስር ቤት ወረወሩት። እጆቹን በሰንሰለት አሰሩት። እስረኞች ሁሉ ወንጀለኞች አይደል? አውቆ ተከፈተላቸው። ርዕሳችን ይሄ ነው። እንግዲህ ታሪኩ ሲጀምር በዚያን ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው ብሎ ነው የሚጀምር። እንግዲህ ሄሮድስ ሁላችን እንደምናውቅ ክርስቶስም ሲወለድ የነበረው ሄሮድስ በነ ቅዱስ ጴጥሮስም ዘመን የነበረው ሄሮድስ በንጹሃን ደም የሚታጠብ ነው። ብዙ ነፍስ አጥፍቷል። ለብዙ ሰዎች ሞት ምክንያት የሆነ ነው ሄሮድስ። ጌታችን ኢየሱስ ክርስቶስ በተወለደበት ዘመን የነበረው ሄሮድስ 144,000 ሕፃናትን በግፍ ነው ያስፈጀው። ታውቃላችሁ። ይሄኛው ሄሮድስ ደግሞ ሐዋርያቱን አላስወጣ አላስገባ ያለ፣ ወንጌል እንዳይሰብኩ፣ የኢየሱስ ክርስቶስን ስም እንዳይጠሩ፣ በክርስቶስ እንዳያምኑ መከራ ያደርስባቸው ነበረ ይላል። ያዕቆብን በሰይፍ አስገደለው ብሎ ነው የሚጀምረው። የዮሐንስ ወንድምን ያዕቆብን በሰይፍ አስገደለው። ጴጥሮስን ደግሞ በንጋታው በሰይፍ አንገቱን ሊያስቀላው አስቦ ወደ ወህኒ አሳልፎ ሰጠው ነው የሚለው። አምላካችን እግዚአብሔር እንደ ሄሮድስ ካሉት ጨካኞችና ክፉ ሰዎች ሁላችንን በቸርነቱ ይጠብቀን። ወገኖቼ ሄሮድስ የሰይጣን ስራ አስፈጻሚ ነው። ሁልጊዜ ደም እንዲፈስ፣ ነፍስ እንዲጠፋ የሚፈልገው ጠላታችን ዲያብሎስ ነው። በየቦታው ዲያብሎስ የራሱ ስራ አስፈጻሚዎች አሉት። ነፍስ የሚያጠፉለት፣ ደም የሚያፈሱለት፣ በሰዎች እያደረ ይሄንን ኃጢአት የሚያደርገው ጥንተ ጠላታችን ዲያብሎስ ነው። አሁን በንጉሱ በሄሮድስ አደረና ንጹሑን፣ ምንም በደል፣ ምንም ወንጀል፣ ምንም ኃጢአት የሌለበትን የዮሐንስ ወንድም ሐዋርያው ቅዱስ ያዕቆብን በሰይፍ ገደለው ይላል። የዚህን ጊዜ አይሁድ ደስ አላቸው። አንጀታችን ቅቤ ጠጣ አሉ። ሄሮድስ ግብዝ ስለሆነ ያዕቆብን ሲገድለው አይሁድ ደስ ካላቸው መክብባቸውን፣ አለቃቸውን፣ መሪያቸውን ጴጥሮስን ብገለውማ የቱን ያክል ደስ ይላቸዋል ብሎ ጴጥሮስን ደግሞ ሊገለው ወደ ወህኒ አሳልፎ ሰጠው ይላል። ወገኖቼ የክርስትና ሃይማኖት እዚህ የደረሰችው አልጋ ባልጋ በሆነ መንገድ አይደል። አባቶቻችን የቀደሙት ዋጋ ከፍለው ነው፣ መከራ ተቀብለው ነው። ቆዳቸው ስልቻ የሆኑ አሉ፣ ጽህማቸው የተነጨ አለ፣ ጥርሳቸው የተነቀለ አለ፣ በመንኮራኩር የተፈጩ አሉ፣ እንደ ሽንኩርት የተከተፉ አሉ፣ እንደ ሻማ የቀለጡ እንደ ጧፍ የነደዱ አሉ፣ ወደ አናብስ ጉድጓድ ውስጥ
ስለዚች ቤተክርስቲያን ስለዚች ሃይማኖት ዋጋ የከፈሉ ሰዎች አሉ። ቺ ቤተክርስቲያን እዚህ ዘመን የደረሰችው እኛ ዘመን የደረሰችው አልጋ ባልጋ በሆነ መንገድ ወገኖቼ በተመቸ መንገድ አይደለም። በነፍሳቸው ተወራርደው የቀደሙት አባቶቻችን ነቢያቱ፣ ሐዋርያቱ፣ ጻድቃኑ፣ ሰማዕታቱ ዋጋ ከፍለው እዚህ አድርሰዋታል። ያዕቆብን አስገደለ ሄሮድስ። አሁን ደግሞ ጴጥሮስን ሊያስገድል ወደ ወህኒ አሳልፎ ሰጠው ነው። የእግዚአብሔር ልጆች በክርስትና ሕይወት ውስጥ ስንኖር እኛም እንዳቅማችን የሚገጥመን መከራ አለ። እንዳትደነቁ። ምናልባት እንደ ሐዋርያቱ መሰቀል መሰይፍ ላይሆን ይችላል። ግን በስሙ ስለተጠራ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ተብለን ስለተጠራ ትከሻችን መሸከም እስከሚችለው መጠን መከራ ግን ይገጥመናል። መጽሐፍ ይህ ስለ ክርስቶስ ተሰጥቷችኋልና በስሙ ልታምኑ ብቻ ሳይሆን መከራንም ጭምር ልትቀበሉ ተጠርታችኋል ነው የሚለው። ፊልጵስዩስ ምዕራፍ 1 ቁጥር 29 ላይ የተመዘገበ ቃል ይህ ስለ ክርስቶስ ተሰጥቷችኋልና በስሙ ልታምኑ ብቻ አልተጠራችሁም፣ መከራንም ጭምር ልትቀበሉ ተጠርታችኋል ነው የሚለው። ብዙዎቻችን የተጠራንበትን ምክንያት ስለማናውቀው ትንሽ መከራ ሲገጥመን እናጉረመርማለን፣ እርፍ ጨብጠን ወደ ኋላ እንመለከታለን። በእግዚአብሔር ላይ ማይገባ የስንፍና ቃል ካንደበታችን ይወጣል። ልክ ቤተ ክርስቲያኒቱን እግዚአብሔር እንደተዋት፣ ቤተ ክርስቲያኒቱን እግዚአብሔር እንደረሳት አድርገን እናያለን። ነገር ግን ወገኖቼ የተጠራ ነው በስሙ ልናምን ብቻ አይደለም፣ መከራም ጭምር ልንቀበል። በሌላም ስፍራ ላይ እንዲህ ተብሎ ተጽፏል። ይህንን ቃል እስኪ አስተውሉት። በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል ነው የሚለው። ይህ ሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ የተመዘገበ እግዚአብሔር ቃል። እስኪ አብረን እንበለው ይህንን ቃል። ድምፃችሁን አውጡና ከኔ ቀጥላችሁ ተናገሩ። በብዙ መከራ በሉ እስኪ። አትሰሙም፣ ብዙ ናችሁ፣ ድምፃችሁ ያንሳል። በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል። በብዙ መከራ እንጂ ሰዎቹ እንደሚሉት በክርስቶስ ያመንክ እንደሆነ መከራ አይገጥምህም፣ አትራብም፣ አትጠማም፣ አትፈተንም የሚሉ አሉ። ሂዱና ጠይቋቸው የትኛው ሐዋርያ ነው እንዲህ ብሎ የተናገረው? የትኛው ነቢይ ነው በእግዚአብሔር ያመናችሁ እንደሆነ በሕይወታችሁ ውስጥ መከራ አይገጥማችሁም ያለው? የትኛው ነው? የትኛው ሊቅ ነው? መጽሐፍ ቅዱስ የሚለው በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል ተብሎ ነው የተጻፈው። አዎ መከራ ደረሰባቸው ሄሮድስ። ቅዱስ ጴጥሮስም ቅዱስ ያዕቆብም ሌሎቹም ሐዋርያት ኃጢአት ስለሰሩ አይደለም በሰይፍ የተቀሉት፣ ወደ ወህኒ የተጣሉት። አንድ ሰው በሕይወቱ መከራ የሚገጥመው ኃጢአት ስለሰራ ብቻ አይደለም። ጽናታችን ይለካ ዘንድ፣ ክብር ይጨመርልን ዘንድ፣ የእግዚአብሔር ማዳን በእኛ ላይ ይገለጥ ዘንድ፣ ጠላት ዲያብሎስ ያፍር ዘንድ፣ ወገኖቼ ጽናታችን ይለካ ዘንድ በሕይወታችን ውስጥ የሚገጥሙን ብዙ መከራዎች ይኖራል። ግን ንጹሕ መሆናችን በራሱ መከራ እንዳይገጥምን ዋስትና ግን አይሆንም። የቱን ያክል ጾመኞች፣ ጸሎተኞች፣ አስቀዳሾች፣ ቆራቢዎች፣ አገልጋዮች ብንሆን መከራ እንዳይገጥመን ዋስትና አይሆንም። የሚፈተኑና መከራ የሚገጥማቸው ኃጢአት የሰሩ እግዚአብሔርን የበደሉ ብቻ አይደሉ። እየጾምንም እየጸለይንም እየቆረብንም እየሰበክንም እየዘመርንም እየቀደስንም ቅኔ እየተቀኘንም መከራ ሊገጥመን ይችላል። እነ ቅዱስ ጴጥሮስ እነ ቅዱስ ያዕቆብ አሁን መከራ የገጠማቸው ኃጢአት ሰርተው አይደል።
ስለ ክርስትናቸው ነው። በስሙ ስለተጠሩ ነው። ስለዚህ ኦርቶዶክሳውያን ይህ ድምጽ የሚሰማችሁ የክርስትና ጉዞ የመስቀል ጉዞ ነው። መንገዱ ቀጭን ነው። ጉዞ የተራራ ነው። ያለ ፈተና ዋጋ፣ ያለ መከራ ጸጋ የለም። ምንም ነገር በቤተ ክርስቲያን ላይ በእኛ ላይ ወገኖቼ ሲገጥም እንዳትመረሩ፣ ተስፋ እንዳትቆርጡ፣ እግዚአብሔር የተለየን እግዚአብሔር የራቀን እንዳይመስላችሁ። እንደውም ደስ ይበላችሁ ነው የተባለው። ልዩ ልዩ አይነት መከራ ሲገጥማችሁ እንደ ሙሉ ደስታ ቁጠሩት ነው የሚለው። መከራ ሲገጥመን እንዳናጉረመርም፣ እንዳንመረር፣ ተስፋ እንዳንቆርጥ እንደ ሙሉ ደስታ እንድንቆጥረው መድኃኔዓለም ሁላችንን በቸርነቱ ይርዳን። እንመለስ ወደ ቀደመ ነገራችን። ያዕቆብን አስገደለውና ሄሮድስ ጴጥሮስን ደግሞ እንደ ነገ ሊያስገድለው ወደ ወህኒ ውስጥ ወረወረው ይላል። 16 ወታደሮች ጴጥሮስን ከበውት ይጠብቁታል። 4 ጭፍራ ነው የሚለው መጽሐፉ። አንድ ጭፍራ 4 ወታደር ይይዛል። 4 ጊዜ 4 16። አንዱን ጴጥሮስ 16 ሰው ይጠብቀዋል። ጴጥሮስ እኮ ምስኪን ነው፣ ካህን እኮ ነው፣ ሐዋርያ እኮ ነው። አንድ ሰው ይበቃዋል እኮ፣ አንድ ሰው ሲበዛበት እኮ። ግን ከጴጥሮስ ጋር እግዚአብሔር ስለነበረ ወታደሮቹ ጴጥሮስን ይፈሩታል። ሊያመልጥ ይችላል። ሁልጊዜ እንደዚህ ይሆናል። እግዚአብሔር ከኛ ጋር ከሆነ ሁሌ እያስፈራን ነው የምንኖረው። ጴጥሮስ፣ ካህኑ ጴጥሮስ፣ ወንጌላዊው ጴጥሮስ፣ ሐዋርያው ጴጥሮስ 16 ወታደር መሳሪያ ደቅኖ ይጠብቀዋል። የሚገርመው በእነዚህ ወታደሮች መካከል ሆኖ ጴጥሮስ ተኝቶ ነበር። ምን ብሎ ነበር? ተኝቶ ነበር። እኛ በሰላሙም ጊዜ መተኛት አቅቶናል። ምንም ሳንሆን፣ ምንም ሳንሰማ፣ ምንም ሳናይ ብዙዎቻችንን እንቅልፍ ርቆናል። ጴጥሮስ እንደ ነገ እንደሚሞት ተነግሮት በወታደሮች እየተጠበቀ በእነሱ መካከል ሆኖ እንቅልፉን ተኝቶ ነበረ ይላል። ከቅዱስ ጴጥሮስ ጋር ስለነበረ ነው። ንገሩኝ፣ ስለነበረ መከራውን እያሰበ ሞቱን እያሰበ እንቅልፋቶ ቁጭ ብሎ እንዳያድር እግዚአብሔር ከቅዱስ ጴጥሮስ ጋር ነበረ። ስለዚህ እንቅልፍ ሰጠው። አምላካችን እግዚአብሔር እንቅልፋቸው ለሚጨነቁት ወገኖቻችን እንቅልፍ ይስጠልን። ምን አለ ዳዊት? በሰላም እተኛለሁ፣ በሰላም እነቃለሁ አለ። እዛ መዝሙር 2 ቁጥር 9 ላይ የተመዘገበ ቃል። ወገኖቼ እንቅልፍ የእግዚአብሔር የጸጋ ስጦታ ነው። ዛሬ ብዙዎቻችን በተለያየ ምክንያት እንቅልፍ ርቆናል። ታውቃላችሁ፣ እንቅልፍ በማጣት ምክንያት ኪኒን የሚወጡ ሰዎች አሉ፣ መርፌ የሚወጉ ሰዎች አሉ። ኪኒኑን እየዋጡት መርፌውን እየተወጉት እንቅልፍ የሚባል ባይናቸው የማይዞርባቸው ነው። እንቅልፍን የሚሰጠው እግዚአብሔር ነው። ምን አለ ዳዊት በሌላ ስፍራ ላይ? እግዚአብሔር አለ ለወዳጆቹ እንቅልፍን ሰጠ አለ። መዝሙር 126 ቁጥር 2 ላይ የተመዘገበ ቃል። እስኪ እግዚአብሔር በሉ። ለወዳጆቹ እንቅልፍን ሰጠ። ምንን ሰጠ? እንቅልፍን ሰጠ። እንቅልፍ የሁላችሁ የእግዚአብሔር ስጦታ ነው። ስላለን ነገር አይደለም። እንቅስቃሴ ስለምናደርግ፣ ስፖርት ስለምንሰራ፣ የላመ ጣመ ስለምንበላ ሰዎቹ እንደሚናገሩት መተኛት ከፈለክ እንደዚህ አይነት ቀለል ያሉ ነገሮችን ተመገብ፣ ወክ አድርግ፣ እንቅስቃሴ አድርግ የሚሉ ሰዎች ሲጨንቃቸው መጽሐፍ ቅዱስ የሚለው ለወዳጆቹ እግዚአብሔር እንቅልፍ ሰጠ። እንቅልፍ መለኮታዊ ስጦታ ነው። ጴጥሮስ በ16 ወታደሮች መካከል ሆኖ ተኝቶ ነበረ። የሚገርም እኮ ነው እናንተ። በተኛበት ቅስፈት እንመለስ። በዛ መከራ ውስጥ እያለ በቤተ ክርስቲያን ግን
ስለ ቅዱስ ጴጥሮስ ጥብቅ ጸሎት ይቀርብ ነበር ወደ እግዚአብሔር። እግዚአብሔር ከስራቱ እንዲፈታው ለክፎች አሳልፎ እንዳይሰጠው ወገኖቼ ስለ ቅዱስ ጴጥሮስ በቤተ ክርስቲያን ጥብቅ ጸሎት ንገሩኝ። ምን አይነት ጸሎት? ጥብቅ ጸሎት ይጸለይ ነበር። ባካችሁ በቤተ ክርስቲያን ላይ መከራ ሲገጥም፣ ክርስቲያኖች ሲሰደዱ፣ ክርስቲያኖች መከራ ሲገጥማቸው፣ ክርስቲያኖች ሲገደሉ መፍትሄው መጽሐፍ ቅዱስ የሚለው ጥብቅ ጸሎት መጸለይ። ማን ነው አሁን በቤተ ክርስቲያኒቱ ላይ እንደ ዶፍ በሚዘንበው የመከራ ዝናብ እንጸልይ የሚል የሚጸልይ አሁን ማናል? ምህላ እናድርግ የሚል ማናል? ብዙዎቻችን አሁን ትዝ የሚለን ሰልፍ እንውጣ እንጂ ነው። አደባባይ ወተን እንፎክር ነው ምንል ብዙዎቻችን። ምናልባት እሱ በዓለም ያለ ህዝብ ችግራችንን፣ መከራችንን፣ መገፋታችንን፣ ስቃያችንን ሊሰማልን ሊያይልን ይችላል፣ ግን መፍትሄ አይሰጠንም። አባቱ ምን ልጁ ምን ተብሎ ይጠራል? ማንም መፍትሄ አይሰጠን። የኛ የችግራችን መፍትሄ ያለው እግዚአብሔር ጋር። ስለዚህ ቤተክርስቲያኒቱ ላይ ባለው ፈተናና መከራ እንደ ቅዱስ ጴጥሮስ ዘመን በዚያ ዘመን እንደነበሩ ሐዋርያት፣ በዚያ ዘመን እንደነበሩት ክርስቲያኖች በቤተ ክርስቲያን ጥብቅ ጸሎት የለበጣ አይደለም ጸሎት ተጸለየ፣ ምህላ ተደረገ እንዲባል ልባችን ተከፍሎ ቂም በቀል በልባችን አርግዘን ለበቀል እየተጣደፍን ተለያይተን ተከፋፍለን በችኮላ አይደለም። ጥብቅ ጸሎት ከልብ የሆነ ጸሎት ማለት አምላካችን እግዚአብሔር በወገኖቻችን ላይ ስለሚደርሰው መከራ ጥብቅ ጸሎት ወደ እግዚአብሔር እንድንጸልይ ሁላችንን በቸርነቱ ይርዳል። ጴጥሮስ ታሰረ። ስለሱ በዘመኑ የነበሩት ክርስቲያኖች በቤተ ክርስቲያን ሆነው ጸሎት ይጸልዩ ነበረ። እግዚአብሔር ጸሎታቸውን ሰማ። አመስግኖት። ክብር ምስጋና ለስሙ ይሆንል። ጸሎታቸውን ምን አለ? እግዚአብሔር ጸሎትን ይሰማል አይሰማም? እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ዋዜማ ልታድሩ እዚህ የመጣችሁ ተኝታችሁ እንዳታድሩ፣ እየጸለያችሁ ደሩ። እግዚአብሔር ጸሎት ይሰማል። መጽሐፍ እንደዚህ ይላል፣ ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል አለ። መዝሙር 64 ቁጥር 1 ላይ የተመዘገበ እግዚአብሔር ቃል ደግመዋለሁ። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ስለ ቅዱስ ጴጥሮስ ጥብቅ ጸሎት ተጸለየ፣ እግዚአብሔርም ጸሎታቸውን ሰማ። በዚህም ዘመን ስለ ሀገራችን ምንጸልይ ከሆነ፣ ስለ ቤተ ክርስቲያናችን ምንጸልይ ከሆነ፣ ስለ ወገኖቻችን የምንጸልይ ከሆነ፣ ስለ ተሰደዱት፣ ስለ ተራቡት፣ ስለ ተጠሙት ወገኖቼ፣ ስለ ታሰሩት፣ ስለ ራሳችንም የምንጸልይ ከሆነ እመኑኝ እግዚአብሔር ጸሎትን ይሰማል። የማንም ሰው ባለዕዳ አይደለም እግዚአብሔር። እንመለስ። ስለ ጴጥሮስ የተጸለየውን ጸሎት እግዚአብሔር ሰማ። መልአኩ ላከ። እንዲህ ይላል ይህ ሐዋርያት ሥራ ምዕራፍ 12 ቁጥር 6 ላይ ሄሮድስ ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ነበረ። ጠባቂዎችም በደጅ ፊት ሆነው ወህኒውን ይጠብቁ ነበረ። እነሆ የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መልአኩ ሲገለጥ እስር ቤቱ በብርሃን ተሞላ። ቅዱስ ሚካኤል ለሁላችንም በምሕረቱ ይገለጥልን። ጴጥሮስ በታሰረበት ወህኒ ቤት ውስጥ የእግዚአብሔር መልአክ መጣ። ልክ መልአኩ ሲመጣ ወህኒ ቤቱ ጨለማ ራቀና፣ ለምን ሌሊት ላይ መጣ መልአኩ? ጨለማው ራቀና ብርሃን በራ። የእግዚአብሔር መላእክት በሚገለጡበት ስፍራ ሁሉ ምድሪቱ ትበራለች። እንዲህ ተብሎ እንደተጻፈ ራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ
ከመላኩ ክብር የተነሳ ምድር በራች ይላል። እስኪ ይሄን ቃል አብረን እንበለው። ከመላኩ በሉ እስኪ ከመላኩ ክብር የተነሳ ምድር በራች። ምን በራች? አሁንም እዚህ ወይኒ ቤት ውስጥ እስር ቤት ውስጥ መልአኩ ከእግዚአብሔር ዘንድ ተልኮ ሲመጣ ልክ ወይኒ ቤት ውስጥ ሲገባ ከመልአኩ ክብር የተነሳ ወይኒ ቤቱ አበራ። ድገሙና መስገኑት እግዚአብሔርን። በብርሃን ተሞላ ቤት። ወዲያው መልአኩ ቅዱስ ጴጥሮስን እንደዚህ አለው፣ ጎኑን መታው፣ ቀሰቀሰው፣ አነቃው። ፈጥነህ ተነሳ አለው። ሰንሰለቶቹም ከጴጥሮስ እጅ ላይ ወደቁ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በሰንሰለት ጠርቀው አስረውት ነበረ ካህኑን፣ ሐዋርያውን፣ ወንጌላዊውን ቅዱስ ጴጥሮስን ያለ ወንጀሉ እንደ ወንጀለኛ፣ ያለ ኃጢአቱ እንደ ኃጢአተኛ፣ ያለ በደሉ እንደ በደለኛ ቆጥረውት በሰንሰለት አስረውት ወህኒ ውስጥ ጥለውት ነበረ። ወገኖቼ ጴጥሮስ የታሰረው ያዕቆብ የተገደለው ወንጀል ተገኝቶባቸው አይደለም። እስረኞች ሁሉ ወንጀለኞች አይደሉም። ጴጥሮስ አሁን ምን ያሳስር ነገር አለ? ወንጌል ነው የሰበከው። ያዘኑትን ነው በቃሉ ያጽናናው። የተጨነቁትን ነው በወንጌል ያረጋጋው። ተስፋ የቆረጡትን ነው በቃሉ የተቆረጠ ተስፋቸውን የቀጠለው። ሊሾም ሲገባ ሊሸለም ሲገባ፣ ነገር ግን ዓለም ፍትህ ስለማታውቅ አይሁድ ጨካኞች ክፉዎች ስለሆኑ ጴጥሮስን ወደ እስር ቤት ወረወሩት። እጆቹን በሰንሰለት አሰሩት። እስረኞች ሁሉ ወንጀለኞች አይደሉም። ጴጥሮስ የታሰረው ወንጀል ሰርቶ አይደለም። ታውቃላችሁ የዮሴፍን ታሪክ። ዮሴፍ እስር ቤት ውስጥ የተጣለው ወንጀል ተገኝቶበት ኃጢአት ሰርቶ አይደለም። ያቺ የጲጢፋራ ሚስት፣ የንጉስ ሚስት፣ የባለጸጋ ሚስት በሐሰት ከሳው ነው። የባሌን ቤት አለመኖር አይቶ ካልደፈርኩሽ ብለው ተነሳ ብላ በሐሰት ከሳው ነው። ነገሩ እስኪጣራ ድረስ ወደ ወህኒ ውረድ ተብሎ ዝም ብሎ እስር ቤት ውስጥ 2 ዓመት ሙሉ የቆየው። ዛሬ ስንቶች ናቸው ምንም በማያውቁት ምንም ባልፈጸሙት ወንጀል ባላዩት ነገር በሐሰት ተመስክሮባቸው ወህኒ ቤት የተጣሉት? ቤት ይቁጠረው። የሚታሰሩ ሁሉ ወንጀለኞች አይደሉም። አዎ ወንጀል ሰርተው ፍርድ አጓድለው ደሃ በድለው ሰነድ ሰርዘው ደልዘው ጉቦ ተቀብለው ንጹህ ደም አፍሰው ነፍስ አጥፍተው የታሰሩ ሰዎች አሉ። እነሱ የዘሩትን ያጨዱት የእጃቸውን ያገኙት። ቤቱ ማረሚያ ቤት ነው፣ ታርሞ ይወጣሉ። እሱ ችግር የለውም። ምንም ማያውቁ በክፎች በሐሰት ምስክር ተመስክሮባቸው ግን እንደነ ቅዱስ ጴጥሮስ እንደነ ዮሐንስ እንደነ ዮሴፍ በእስር ላይ የሚማቁ ወገኖቻችንን አምላካችን እግዚአብሔር ነፃ ያውጣልን። ከስራታቸው እግዚአብሔር ይፍታልን። እንመለስ። ወዲያው መልአኩ ተገለጠ። የእግዚአብሔር መልአክ ተገለጠ። ጴጥሮስን ተነሳ አለው። ጎኑን ነካውና አነቃው ይላል። ተነስ አለው። ጫማህን አድርግ አለው። ልብስህን ልበስ አለው። ልክ ይሄን ሲለው በጴጥሮስ እጅ የነበረው ሰንሰለት ወደቀለት አለ። ወዲያው ተከተለኛል። መልአኩ ነው ተከተለኝ የሚለው ጴጥሮስም የእግዚአብሔርን መልአክ ይከተል ጀመረ። አንደኛውን ዘበኛ አለፉት፣ ሁለተኛውን ዘበኛ አለፉት። የብረት መዝጊያ ጋር ደረሱ ይላል። ያለ ቁልፍ አይከፈትም። የብረት መዝጊያ ነው የሚለው መጽሐፍ። ግቡና አንብቡት። የብረት መዝጊያ፣ የብረት በር ነው የሚለው። ወደ ዋናው ከተማ የሚያወጣው በር ጋር ጴጥሮስና የእግዚአብሔር መልአክ ደረሱ። ልክ በሩ ጋር ሲደርሱ ማንም ሳይነካው በሩ አውቆ ተከፈተላቸው ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ርዕሳችን ይሄ ነው። ይሄን ሁሉ ታሪክ የተረክነው እዚህ ጋር ለመድረስ ነው። እዛ በር ጋር ሲደርሱ፣ መዝጊያው ጋር ሲደርሱ ጴጥሮስና እግዚአብሔር መልአክ ይለዋል። ስሙን አልጠቀሰውም። ሊቃውንቱ ቅዱስ ሚካኤል ነው የሚለው አሉ፣ ቅዱስ ገብርኤል ነው የሚለው አሉ፣ የሌላ መልአክ ስም እየጠሩ የሚናገሩ አሉ። ችግር የለውም። ማንም ይሆን ብቻ የእግዚአብሔር መልአክ ይለዋል። የጌታ መልአክ ይለዋል መጽሐፍ። በሩ ጋር ሲቆሙ በሩ
አውቆ ማን እንደሆኑ አውቆ የእግዚአብሔር ባለሟሎች፣ የእግዚአብሔር ወዳጆች፣ የእግዚአብሔር አገልጋዮች መልአኩም የእግዚአብሔር አገልጋይ ነው። መልአክ ማለት ተላላኪ አገልጋይ ማለት ነው። ጴጥሮስም የክርስቶስ አገልጋይ ነው። ስለዚህ ማንነታቸውን ስላወቀ በሩ አውቆ ተከፈተ። ወዲያው ወጡና ሄዱ። ጴጥሮስ ይላል ቅድም እንዳነበብ ነው በሚያየው በሚሆነው ነገር ተደነቀ። ህልም መሰለው፣ ራእይ መሰለው፣ ማመንም አቃተው። ወዲያው የጌታ መልአክ ከጴጥሮስ ተሰወረ። ጴጥሮስም እንደዚህ አለ፣ መልአኩን ልኮ ከአይሁድ እጅ ያዳነኝ አምላኬ እግዚአብሔር ይመስገን አለ። አመስግኖት፣ እግዚአብሔር የተመሰገነ ይሁን። ወገኖቼ ሄሮድስ አስሮት ነበረ ቅዱስ ጴጥሮስን። እግዚአብሔር ደግሞ መልአኩን ላከና ከእስራቱ ፈታው። ሰዎች ሊያስሩን ይችላል። ሰዎች ወጥመድ ሊያጠምዱ ይችላል። ሰዎች ጉድጓድ ሊቆፍር ይችላል። ሰዎች መርዝ ሊበጠብጥ ይችላል። ወጥመዱን ግን ማን መበጣጠስ ይችላል? አቤት! መርዙን ግን ማን ማክሸፍ ይችላል? በተቆፈረው ጉድጓድ ራሳቸው እንዲገቡ ማድረግ ማን ይችላል? አመስግኑት፣ እግዚአብሔር ይችላል። ክብር ምስጋና ለስሙ ይሁን። ዳዊት ወጥመድ ተሰበረ እኛም አመለጥን አለ። እስኪ ቃሉን አብረን እንበለው። ወጥመድ በሉ እስኪ። ተሰበረ እኛም አመለጥን። እኛ ምን አልን? እዚህ የዳዊት መዝሙር 123 ቁጥር 8 ላይ የተመዘገበ ቃል ወጥመድ ተሰበረ እኛም አመለጥን አለ። አዎ የጴጥሮስ ወጥመዱ ተበጣጠሰ፣ ሰንሰለቱ ከእጁ ላይ ወደቀ። የተዘጋው በር አውቆ ተከፈተ። እግዚአብሔር መልአኩን ላከና ጴጥሮስን ከእስራቱ ፈታው። እንደነገ ሊገደል ነበረ። እግዚአብሔር ሞቱን አራቀ። እንደገና እድሜ ጨመረለት። የአገልግሎት ዘመን የአገልግሎት እድሜ ጨመረለት። ከክፎች እጅ ቅዱስ ጴጥሮስን እግዚአብሔር ታደገው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ታሪኩ ነው። ከዚህ ታሪክ የምንማረውን አንድ ሁለት ነገር ባጭሩ ተመልክቼ ትምህርቴን እጠቀልላለሁ። ወገኖቼ እኛም በህይወታችን የተዘጉብን ብዙ ነገሮች አሉ። እነዚህ የተዘጉብን ነገሮች እንዲከፈቱ ምን እናድርግ? እሱን ነው አሁን ማየው። በህይወታችን የተዘጉብን ነገሮች እንዲከፈቱ ምን እናድርግ የሚለውን አያለው። በመጀመሪያ በህይወታችን የተዘጋብን ነገር እንዲከፈት እናንኳኳ። ምን እናድርግ? ምን እናድርግ? መጽሐፍ እንደዚህ ይላል፣ አንኳኩ ይከፈትላችሁማል ተብሎ ተጽፏል። በዚህ በማቴዎስ ወንጌል በምዕራፍ 7 ቁጥር 7 ላይ የተመዘገበ እግዚአብሔር ቃል ሲጀምር እንዲህ ብሎ ይጀምራል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል ነው የሚለው። የእግዚአብሔር ቃል ነው ይሄ። እስኪ አብረን እንበለው። ለምኑ በሉ እስኪ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል። የእግዚአብሔር ልጆች ይሄ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ ብዙ የተዘጉብን ነገር በህይወታችን አሉ። ምንም ጥርጥር የለው። አንዳንዶቻችን የጤና ጉዳይ ተዘግቶብናል፣ የእንጀራ ጉዳይ ተዘግቶብናል፣ የፍትህ ጉዳይ ተዘግቶብናል፣ የፍርድ ቤት ጉዳይ ተዘግቶብናል፣ የውጭ ጉዳይ ተዘግቶብናል፣ የአገልግሎት ጉዳይ የተዘጋብን ሰዎች አለን። የሰላም ነገር በሀገራችን ላይ ተዘግቷል። ስንቱን ልተርክ? ብዙ የተዘጉ ነገሮች አሉ። እንዴት ይከፈቱ? ሳናቋርጥ እናንኳኳ። ለሚያንኳኩ ሰዎች እግዚአብሔር ይከፍታል። ወንድሞቼ ምንድነው የተዘጋባችሁ? እህቶቼ ምንድነው የተዘጋባችሁ? አንኳኩ በጸሎት። መጽሐፍ አንኳኩ
ይከፈትላችኋል ነው የሚለው። ስለዚህ የተዘጋው ነገር እስኪከፈት ድረስ እባካችሁ ሳናቋርጥ እናንኳኳ። አሁን ማን ነው እዚህ ጉባኤ አምሽቶ ወደ ቤቱ ሲሄድ ቤቱ ደጃፍ ላይ ቆሞ ያንኳኳል? ቤተሰብ፣ ሰራተኛ፣ ወንድም፣ እህት፣ ቤት ውስጥ ያለ ሰው አልሰማም እንበል፣ ደግሞ ያንኳኳል። አሁንም ሰምተው መጥተው መክፈት አልቻሉም እንበል፣ ሁለቴም ሶስቴም አንኳኳው፣ የሚከፍትልኝ ሰው አጣው ብሎ አልጋ ይዞ ሄዶም ያደርሰዋል? ማንም አያደርግም። ምንድነው የምናደርገው? እስኪከፈት ዝም ብሎ ማንኳኳት ነው። ጸሎት እንደዚህ ነው። ወጣቶች በህይወታችሁ የተዘጋባችሁ ነገር አንድ ቀን እንደሚከፈት እመኑ። ዝም ብላችሁ ግን አንኳኩ፣ ጸልዩ ዝም ብላችሁ። እህቶቼ በህይወታችሁ የተዘጋባችሁ ነገር እንደሚከፈት እርግጠኛ ሆኖ፣ ስለዚህ ዝም ብላችሁ አንኳኩ። የመጀመሪያው መፍትሄ ይሄ ነው። የተዘጋብን ነገር ሊከፈት የሚችለው በማንኳኳት ነው። አምላካችን እግዚአብሔር በዓለማችን ላይ በአገራችን ላይ የተዘጋውን የሰላሙን፣ በረከቱን፣ ፍቅሩን እሱ በቸርነቱ ይክፈትልን። በእያንዳንዳችን ህይወት ላይ የተዘጉብን ነገሮችን በሙሉ መድኃኔ ዓለም ለሁላችንም ይክፈትልን። ይችላል አይችልም? አቤት እሱ ይከፍታል አለ፣ የሚዘጋ የለም። እሱ ይዘጋል፣ የሚከፍትም ማንም የለም ተብሎ ተጽፏል። ትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ የተመዘገበ እግዚአብሔር ቃል። እስኪ ይህን ቃል ባካችሁ ሁላችሁም አስተውሉት። ኢሳይያስ 22 ቁጥር 22 ላይ እንደሚል ቃል ተመዝግቧል። የዳዊትም ቤት መክፈቻ በጫንቃው ላይ አኖራለሁ፣ እርሱም ይከፍታል፣ የሚዘጋ የለም። እርሱም ይዘጋል፣ የሚከፍትም የለም። እግዚአብሔር የከፈተውን ማንም ሰው ሊዘጋው አይችልም። እግዚአብሔር የዘጋውን ማንም ሰው ሊከፍት አይችልም። እግዚአብሔር ከነሳ የሚሰጥ የለም። እግዚአብሔር ከሰጠ የሚነሳ የለም። ስለዚህ ወደሚዘጋውም ወደሚከፍተውም አምላክ እንጸልይ። ጉዳያችን ያለው ሰዎች እጅ አይደለም። ጉዳያችን ያለው እግዚአብሔር እጅ ጋ ነው። ማእጅ ጋ ነው? እግዚአብሔር እጅ ጋ ነው። ስለዚህ ወደሱ እናንኳኳ፣ ወደሱ እንጩህ፣ ወደሱ እንጸልይ፣ ወደሱ እናመልክት። አዲስ ኪዳን ላይም እንዲህ ተብሎ ተጽፏል። ራዕየ ዮሐንስ ምዕራፍ 3 ቁጥር 7 ጀምሮ የተመዘገበ ቃል ነው። አነበዋለሁ። እንደዚህ ይላል። ራዕየ ዮሐንስ ምዕራፍ 3 ቁጥር 7 በፊላዴልፍያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ አለኝ። የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እሱ እንዲህ ይላል። እግዚአብሔር ይዘጋል፣ ማንም መክፈት አይችልም አለ። እግዚአብሔር ይከፍታል፣ ማንም መዝጋት አይችልም አለ። ስለዚህ በህይወታችን የተዘጉብን ነገሮችን እንዲከፈት ከኔና ከናንተ ምንድነው የሚጠበቀው? ሳናቋርጥ ማንኳኳት። ምንድነው ማንኳኳት? መጸለይ። ያኔ እግዚአብሔር ይከፍታል። ወደ ሁለተኛውና ወደ መጨረሻው ሳልብታ ጊዜ ለመጠቀም ሁለተኛ በህይወታችን የተዘጉብን ነገሮች እንዲከፈቱ መታገስ፣ እግዚአብሔርን በትዕግስት መጠበቅ። ብዙ እድሎች አሉት እግዚአብሔር፣ ብዙ በሮች አሉት እግዚአብሔር። የኛን ህይወት የሚቀይርበት፣ የኛን እንባ የሚያብስበት፣ የኛን እንቆቅልሽ የሚፈታበት፣ ኛን የሚባርክበት፣ ኛን ሰገነት ላይ የሚያወጣበት፣ ኛን ከፍ ከፍ የሚያደርግበት፣ እኛን በዘይት የሚቀባበት፣ እኛን የሚያከብርበት የራሱ ብዙ እድሎች አሉት፣ ብዙ በሮች አሉት እግዚአብሔር። ስለዚህ ታግሳችሁ ጠብቁት እግዚአብሔር። መጽሐፍ እንደዚህ ይላል፣ በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል ይላል።
እዚህ መዝሙር 117 ቁጥር 8 ላይ የተመዘገበ ቃል። እስኪ አብራችሁ ይህን በሉ። በሰው ከመታመን ይልቅ በሉ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። በማን ተስፋ ማድረግ ይሻላል? ሰውማ ተስፋ ቢያደርጉት ያሳፍራል። ሰው ቢያምኑት ይከዳል። ሰው ቢደግፉት ሸምበቆ ነው፣ ይሰበራል። ቢያምኑት ማይከዳ፣ ተስፋ ቢያደርጉት የማያሳፍር፣ ለቃሉ የታመነ በትዕግስት ከጠበቅነው በሕይወታችን የተዘጉብንን ነገሮች ሁሉ እሱ መክፈት ይችላል። አሁንም በቸርነቱ ይክፈትልን። ትዕግስተኛ ልብ ለሁላችንም በቸርነቱ ያድለን። ዳዊት ምን አለ? እግዚአብሔር ለሚታገሱት ቸር ነው አለ። እስኪ እግዚአብሔር በሉ። ለሚታገሱት ቸር ነው። ምንድነው? ለማ መዝሙር 144 ቁጥር 9 ላይ የተመዘገበ ቃል። እግዚአብሔር ለሚታገሱት ቸር። በትዕግስት እንጠብቀው እንጂ የተዘጋ ነገርን ይከፍታል። የራቀውን ያቀርበዋል። የተቆረጠውን ይቀጥለዋል። የልባችንን መሻት ይፈጽመዋል። ልባችንን ያብሰዋል። ከዓይናችን ላይ ቀና ብለን እንድንሄድ ያደርገናል። እግዚአብሔር ጠላት ዓይኑ እያየ ራሳችንን በዘይት እግዚአብሔር ይቀባል። ከኛ ምንድነው የሚጠብቅ? በትዕግስት መጠበቅ። እግዚአብሔር ባካችሁ መታገስ ሞኝነት አይደል። እግዚአብሔርን መጠበቅ ስንፍና አይደል፣ ጥበብ ነው፣ ማስተዋል ነው። የብዙዎቻችን ችግር ትዕግስት አልባዎች ነን። ቅዱስ ሚካኤል ወይ ውረድ ወይ ፍረድ የሚሉ ሰዎች አሉ። ዛሬ ካልተደረገ የሚሉ ሰዎች አሉ። ባካችሁ ከራሳችን ፈቃድ ውስጥ እንውጣ። የኛ ፈቃድ እንዲፈጸም አንሯሯጥ። አንተ ያልከው፣ አንተ በፈቀድከው ቀን፣ አንተ በወደድከው ቀን ቅዱስ ሚካኤል አስበኝ፣ ጸሎቴን ልመናዬን ቅድመ እግዚአብሔር አድርስልኝ ብላችሁ በትዕግስት ጠብቁት። እግዚአብሔር ለሚታገሱት ቸር ነው፣ ይመጣል። የተዘጉትን ነገሮች ሁሉ ይከፍታል። አሁንም የተዘጋብንን ነገር ሁሉ ይክፈትልን። ስንጸልይ የሚጠቅመኝን ነገር አንተ ክፈትልኝ፣ የተዘጋውን ደጅ አንተ ክፈትልኝ፣ የማይጠቅመኝ ከሆነ ግን ዝጋው። ምን በለው? ሁሉ እንዲከፈት አይደለም። የሚጠቅመኝን የተዘጋብኝን ደጃፍ ጠላት የዘጋው ይሆናል። የገዛ ወንድሞች እህቶች ባልንጀሮቻችን የዘጉት ይሆናል። አንተ ክፈተውን በለው። ማይጠቅመኝ ከሆነ ግን ዝጋውን በለው ደጃፉን። በቃ ይሄ ነው ጸሎት ማለት። መከፈት ያለበትን ይከፍታል እግዚአብሔር፣ መዘጋት ያለበትን ይዘጋል። እንደዚህ እንድንጸልይ መድኃኔዓለም ሁላችንን በቸርነቱ ይርዳል። ደጆቹ ተዘግተው ሳሉ ኢየሱስ መጣ የሚል ቃል በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ተመዝግቧል። ብዙ የተዘጉ ነገር በሕይወታችን ሊኖሩ ይችላሉ። ግን ይኸውላችሁ እግዚአብሔር መጥቶ ታሪክን መቀየር ይችላል። ትዝ ይላችሁ እንደሆነ በዕለተ ትንሣኤው ደቀ መዛሙርቱ በተዘጋ ቤት ውስጥ አይሁድን ስለፈሩ ተቀምጠው ሳሉ ደጆቹን ሳይከፍት በሩን መስኮቱን ሳይከፍት ኢየሱስ ክርስቶስ በመካከላቸው መጥቶ ቆመና ሰላም ለእናንተ ይሁን ብሎ ያጡትን ሰላም ሰጥቷቸዋል። ስለዚህ ብዙ የተዘጉ ነገሮች ቢኖሩም እግዚአብሔር ወደኛ እንዳይመጣ እነዚህ ነገሮች መከልከል አቅም የላቸውም። አይችሉም፣ በፍጹም አይችሉም። ይመጣል። እሱ በወጀብና በአውሎ ንፋስ ውስጥ ምን አለው? መንገድ አለው። ትንቢተ ናሆም ምዕራፍ 1 ቁጥር 3 ላይ እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው ተብሏል። ብዙ የተዘጋ ነገር ቢኖር ይመጣል። አምላካችን ባለሙሉ ስልጣን ነው። የሚሳነው ነገር የለም። ወደኛ ሊመጣ ይችላል። እኛ ብቻ ማንኳኳታችንን አናቋርጥ። በትዕግስት ሆነን እንጠብቀው። ከሱ ጋራ እንደገፍ። እግዚአብሔርን እንደገፈው። እንጠብቀው። መጥቶ ታሪክ መቀየር ይችላል። አምላካችን እግዚአብሔር ለሁላችንም የተዘጋብን ነገር በቸርነቱ ይክፈትልን። ደጆቹን የተዘጉ ይሆናሉ። አይዟችሁ፣ ተስፋ አትቁረጡ፣ አትጨነቁ። በቅዱስ ሚካኤል ስም እየተማጸናችሁ እግዚአብሔርን ጠብቁት።
እግዚአብሔር ይመጣል። አውቆ ተከፈተላቸው። ለኛም አምላካችን እግዚአብሔር በረከቱን፣ ሰላሙን፣ ጤናውን፣ ደስታውን፣ እርካታውን፣ መረጋጋቱን በሕይወታችን ይክፈትልን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ቅዱስ ሚካኤል ለባህራን፣ ለአፎሚያ፣ ለሕዝበ እስራኤል፣ ለዳንኤል የቆመ የመላእክት አለቃ ቅዱስ ሚካኤል ለሁላችንም ይቆምልን። በዓሉን የሰላም የፍቅር የበረከት በዓል ያድርግልን። የዛሬ ዓመት ከቁጥር ሳንጎል ሁላችንን እግዚአብሔር በሰላም ያድርሰን። የሁላችንን መጨረሻ እግዚአብሔር ያሳም።